Please come, my lady. In the day, please come. For us, your Mary, for us, your Mary, I will be there. ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን ያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተም ደግሞ የኮሜንት ሴክሽን ላይ በመናያቸው ቪዲዮዎች ላይ ሐሳባችሁን በነጻነትና በጨዋነት እንደሁል ጊዜው ማስፈር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ነባሮችም ሰብስክራይብ ያላረጋችሁ ቼክ አድርጋችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን የምለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ሁልጊዜ እንደምናደርገው ደግሞ ታዳጊዎችንም መልካም ልደት እንላቸዋለን። ለያዕቆብ ሃይደር፣ ለድርሳነ ዘካርያስ፣ ለኖሃ እስጢፋኖስና ለቅዱስ ዳዊት መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። የልጆችን ልደት በተመለከተ ልጆቻችሁን መልካም ልደት እንድንላቸው የምትፈልጉ ሰዎች እዚህ ስክሪኑ ላይ በምትመለከቱት የቴሌግራም አድራሻዬ ስማቸውንና ፎቶአቸውን ጽፋችሁ መላክ ትችላላችሁ ማለት ነው። ከልደት ጋር ተያይዞ በጣም ምርጥ ነገር፣ በጣም የምትወዱትና ደስ የሚላችሁ ነገር ሰሞኑን እያዘጋጀው ነው። እሱን ቪዲዮ ካሳየኋችሁ በኋላ የልጆቻችሁ ልደት እንዴት ማክበር እንዳለባችሁ እናንተ ተወስናላችሁ ማለት ነው። እንደ ሁልጊዜው የሥራ ድርሻችን እንከፋፈላለን። እኔ ሴቴን አደርጋለሁ፣ እናንተ ደግሞ ቪዲዮውን ላይክ አድርጉና እንጀምራለን። ከዛ ያው ህይወት ይቀጥላል። ህይወት ይቀ አፈቱም እንደ እናንተ ሰው ኖርማል ቪዲዮ መስራት አይችልም። እኚህ እናት እንግዲህ እንደምታስታውሱት ባለፈው ባሷ እዚህ ጋር አልመጣችም እያሉ አይተነዋል። ይህን ቪዲዮና የሰሩት ናቸው። እንግዲህ ሌላ ቪዲዮ ሲሰሩ እንግዲህ በዛኛው ነው መልስ የሚሰጧቸው ማለት ነው። እስቲ እንስማ። ጋይስ ኖርማል ቪዲዮ ሲሰሩ ማዘርም ቪዲዮን አሳቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። እንቅልፌ ገና ተነስቼ ፊቴ መታጠቤ ነው። ከእንቅልፉ ተነስቶ እንደዚህ የሚያምር ሰው አለ? ከእንቅልፉ ተነስቶ እኔ እኮ ከእንቅልፌ ተነስቼ እንዲቆንጆ ነኝ። አይገርምም? እንደኔ እስቲ ከእንቅልፋችሁ ትነሱ፣ ከእንደዚህ ውበታችሁ ጋር የምትነሱ የባሱ ሹፌር ነኝ። ሳይት 5 ቁም ያለው ይወጣሉ አይወጣም? ለካ እዚህ ሲቁላሉ ነው ባስ የሚበልጡት። በ14 ሚሊዮን 900 ሺህ ብር የኢትዮጵያ የምትገዙት ወርቅ ላሳያችሁ። እኔ የምለው የኔ እናት ምን ነው ዋጋው ረከሰ ትንሽ? ሁለተኛው ነው እንዴ? በጣም ረከሰ ወይስ ቅቡ ነው ያብለጨልጫል? ደሞ አይለይ እርክስ አለ ዋጋው። ይሄ ከወቅታዊ ጉዳይ ጋር አሁን ከባህል ያፈነገጠ ስለሆነ ጉርዱ እጅጌ ሙሉ ሲኖራችሁ ልቀቂልን። እጅጌ ሙሉ ያለው ሰው አልናገር። ከባህል ያፈነገጠ አለ ልጅ ታስደበድብኛለሽ። ይሄን የሚያል ወርቅ ካለሽ ምን ያርግሽ? እንደው እኔን ባትፈሪ መዳ ሄሎ ወይ ለምን ቀነሱ እንዴ? ደነበሩ አንቺ እንዴት ሞከርሽ? ነኝ እናትሽ ነኝ እኮ እኔ። እሺ እንዴ እንዴት ነው ሞከር? አንቺ ነይ ወይ እንዴ ሞከርሽ እኮ በደንብ። አንቺ ወይ እንዴት ሞከርሽ? ሞከርሽ በደንብ ሞከርሽ። ምን ማለት ነው? ምን ማለት ነው? እንደዚህ ምን ማለት ነው? እንዴ ማነኝ? እናትሽ ነኝ እኮ እኔ። አንቺ እናትሽ ነኝ እኮ። ምን ሆነሽ ነው? ኧረ ማዘር እሳቸው ራሱ በቴስታ ሊገቡላት ያው እንደዚህ ያደረገኝ ገጣ እንትኑ ማከተማውማ ትንሽ አልነበረ? እኔ የምለው መቼ ነው የምታገባ አንተ? ግን አገኝ እኔ ነገር ተው። እንዴት ምን አልድረኝ ሲሉ
አንድሬን ሲሉ ይሳሳጭተው ነበር ዛሬ ምን የጎለል ይያሉ ነገ ዛሬ ይያሉ ባዶን እያንዘራዘሩ አስቀመጡ። ቆይ ይቺን ፓርት እንዴት ነው ሜመሮች ያላዩት? ይቺን ፓርት እንዴት ነው? ቆይ እዚህ ጋር የሆነ ሌባ አለ። ቆይ ላሳያችሁ። ስካርፑን አለበሰችው። ከዛ እዚህ ጋር የሚመጣል የሆነ ፈልፈላ ላሳያችሁ። ቆይ እዩት፣ ይሄን ፈልፈላ እቃውን ያነሳል። አነሳው ላጥ አጠቁጭ አድርገው ያዘችው። እጅግ ፍንጅ ነው ያዘችው ማለት ነው። ይዞ ሊሄድ ሲል እጅግ ፍንጅ። ረዛው ስንት ጉድ አለ። ስንት የሌባው ነገር እንዳለ ሆኖ እቺ ጉዳይ አሁንም እስካሁን ድረስ እያነጋገረች ነው። እቺ ነጋዴዋ እንዴት በዚህ ብር ትሸጥለታለች የሚለው እኔ በዚህ አቋሜ ሁሉም የራሱን ኦፖርቹኒቲ ሌባው እንኳን የራሱን ኦፖርቹኒቲ እየተጠቀመ ነው አይደል? በዛች ግርግር ለሌባ ይመቻል አይደል? የሆነች ነገር ራሱ ማሳወቅ የሚፈልግም እሱ ጋር ሄዶ መቅረብ መታየት ከሱ ጋር ፎቶ መነሳት የሚፈልገው ሁሉም አይደል? ስለዚህ ነጋዴዋም ስፒድ ከሷ ህይወት ጋር የሚያገናኘው ነገር የለም። እሷም መስራቷን ነው የምታስበው። ስለዚህ ነፃ ገበያ ነው። ጠርታለታለች፣ ሸጣለታለች ነው። እኔ የሀገር ገጽታ ያበላሻል፣ ቱሪስት እንዳይመጣ ያደርጋል ምናምን የሚለውን ብዙ እኔ አልተስማማሁበትም። ብዙ ሰው እንደዛ ስለሚል ማለት ነው። ገልብጣችሁ ደግሞ አስቡት። አርክሳስ ብትሸጥለት ለምሳሌ እቃው 2000 ብር የሚያወጣ ሆኖ 500 ብር ብትሸጥለት ስፒድ ነው ብላ እንግዳ ተቀባይን አይነት በሚል ስሜት 500 ብር ብትሸጥለት ቀጣይ ቱሪስቶችስ መተው በትክክለኛ ዋጋ 1000 ብር ነው ወይ 2000 ብር ነው ሲባሉ አይተነዋል እየተጨበረበር ነው ብለው እንዲያስቡ ሳያረግም ይሄንንም ማሰብ ያስፈልጋል። ለአይሾ ስፒድ ከ186 ሚሊዮን ብር በላይ የኢትዮጵያ መንግስት እንደሚከፍለው ተሰምቷል። የአሜሪካው ዩቲዩበርና ስትሪመር አይሾ ስፒድ በኢትዮጵያ ባደረገው ጉብኝት የኢትዮጵያ መንግስት በቱሪዝም ዘርፉ በኩል ከፍተኛ የሆነ በጀት መድቦለታል ነው የተባለው። በዚህም መንግስት ለዩቲዩበሩ 310 ሚሊዮን ብር ይከፍለዋል የተባለው መረጃ ስህተት መሆኑና በሁለቱ መካከል በተደረገው ድርድር መሰረት 186.5 ሚሊዮን ብር ይከፈለዋል ነው የተባለው። ይህ ክፍያ ለደህንነት ጥበቃ፣ ለሎጂስቲክና ለተጓዡ ማረፊያ የሚወጡ ወጪዎችን እንደማያካትትም ተገልጿል። የከፍተኛ መጠን ያለው ክፍያ ዩቲዩበሩ ለሚፈጽመው በዓለም አቀፍ ደረጃ ያለውን በሚሊዮን የሚቆጠሩ ተከታዮችን በመጠቀም የኢትዮጵያን ቱሪዝም ለማስተዋወቅ ታስቦ እንደሆነም ተነግሯል። አይሾ ስፒድ በጁላይ 2025 በሊቱዌኒያ በላትቪያና በኤስቶኒያ ሀገሮች ለአጭር ጊዜ ባደረገው የማስተዋወቂያ ጉብኝት ወደ 30,000 ዩሮ ወይም ደግሞ ከ$32,000 እስከ $35,000 ድረስ ተከፍሎታልም ተብሏል። በተመሳሳይም በአፍሪካ ሀገራት ተመሳሳይ ክፍያ ከየሀገራቱ እየተሰጠው እንደሚገኝም መረጃዎች ያሳያሉ። 186 ሚሊዮን ዜናው ራሱ በጣም ነው ግራ ያጋባኝ። ሌሎች ሀገሮች ላይ $30,000 ሆኖ የኛ ምን ነው ትንሽ አልበዛም አልተወደደም? ያው ይገባኛል አገሪቷን ለማስተዋወቅ ቱሪስት እንዲመጣ ለማድረግ ምናምን ሊሆን ይችላል። ወይ ስተኛ በጣም ነው የምታስቀናው። በቃ ለጥለሽ ነው የምትለው። እኔ ሀሳብ ስለሌለብኝ እሺ ከዛ አንዳንዴ ማስበው ነው አላረጋውም፣ ግን የሆነ አንገትን አዙሬ ጧት በጠብቅ ሰዓት አልገለም፣ ግን የሆነ ባዞረው የኔን አንገት ከዛ ዝቅ ስል ቃጭሌን አጥቼው ዳቦ ሊመስለኝ ነው። ሌላው አይደለም እንትን የሚለኝ እንደ ጭራ ከኋላ ላወዛወዝ። እኔ ግን አንቺ ጋር ዋናውን እንዴ ጉንጬን አካሉ ብዬ ምርት ውስጥ ልገባ ጨምሻል እንዴ? ወይኔ ላታ ይሄ መሆኑ ህይወቴ ነው። በጣም ያሳዝናል። ትቀየመኛለህ ግን ኧረ እንደው ሻያው በዛውበት ጀርኩ መጣልሻለሁ እኔ ቆንጆ። እንዴት ስትል አሰብከው? ከዞረ አንገት ይሞታለው ነው እንጂ ገና ዞረ የምታየው ነገር ነው የምታስበው። ዘንድሮ አላህ ይሁነን እንጂ ማይሰማ ጉድ የለም። ይሄን ቪዲዮ ከሁለት ቀን በፊት አይቼው ነበርና ጀስት እንደ ኖርማል ጋይ በቃ የአይምሮ በሽተኛ ነው ምናምን ብዬ አለፈው ነበር። አሁን ኤፍቢ ላይ ምን ተፖስቶ አየው? እውነቱን ይውሸት አላህ ነው የሚያውቀው።
ልጆች ፖሊሶች ይዘው ሲጠይቁት አሉ አባቱ ናቸውና ሁሌ ዱዓ ሲያደርግ ሞቴን በመዲና ያርገው ብሎ ስለሚጸልይ ሊገላቸው ነገሩ ማለት ላያስቂኝ ሞቴን በመዲና ያርገው ብሎ ዱዓ ያደርግ ነበር። ለዛ ጸሎታቸውን ሊያሳካ ዱዓቸውን ሊሞላላ ማን ነው አዲሱ ሲስተም አለ? ስንት ይሆንልህ? አንድ ይበቃል። በእንተ ስለማርያም በቃ ምን ያርግ? ተጨካከነ። ስለዚህ ይህን ሲስተም መጠቀም ነው። ሁላችሁም ኢትዮጵያኖች ወይ ክብራትና ክብራን እንግዲህ ፍቅር ሲዝም ሰሞኑን በጣም ብዙ ቪዲዮዎች እየሰራ ነው። ባካችሁ ይቅር በሉኝ፣ በቃ ብልጽግናን ተቃውሞ ያለው መንግስትን ስሳደብ ነበር፣ ተመልሼ ወደ ሀገሬ ለመምጣት እፈልጋለሁ፣ ይቅርታ አድርጉልኝ እያለ እየተማጸነ ነው። እንግዲህ በዚህ ምክንያት ይኸው ቲክታክ ላይ ቃል እየገባ ነው። ኢትዮጵያኖች ወይ ልባዊ ይቅርታ ስጠይቃችሁ ይኸው ሲሊንደርን የሚያክል ብረት ተሸክሜ ከኢትዮጵያ ሩብ የሆነች ሀገር ላይ ተሰድጄ መውጫ መግቢያ አጥቻለሁ። ፈለፈለፉ አፍ ይጠፉ አለ አገሬ ሰው። አሁን ምን ጨነቀ? ወይ በዓላማ መጽናት ነው ምንድን ነው? እኔና እንደ ሆድህ ምናምን ነው ወይስ የጭንቅላት በኢየሱስ ስም በአንድ ጊዜ ቀስ እያለ ተቀየረ። ኧረ አይዞህ እንደዛ ይባል እንዴ? እግዚአብሔር አለ ወይ የኔ ወንድ እስቲ ኧረ ምርጥ ላይ ነህ ወንድሜ፣ አንተ ምንም አልሆንኩም። እግዚአብሔር ምርጥ ላይ ነህ። እግዚአብሔር ማረጋ ነው ወይ የኔ ወንድም፣ እግዚአብሔር ማረጋ። አሁን እንግዲህ ጆን ዳንኤል በድንገት ታመም ያለው ጭንቅላቴ ምናምን ብሎ ሲል ወዲያው እንግዲህ ያው ጫፍ ተይዞ የተሳሳተ ዜና ይሰራጭለ። የጭንቅላት ካንሰር ያዘው፣ የጭንቅላት እጢ ይዞት ጆን ዳንኤል በዚህ ወጥቶ በዚህ ገብቶ ይላሉ ሰዎቹ። ራሱ ግን እንደገና በድጋሚ መጥቶ ምን እንዳመመው እና ያለንበትን ሁኔታ ተናግሯል። ቼክ ሲያደርጉ ስኳር ስንት ደርሷል? 70 ነው። ስኳር 70 ሆኗል ወርዶ። ከዛ ደግሞ ራስ ላይክ ትኩሳት በጣም ኦቨር ሲሆን ላይክ አይ ቲንክ ጭንቅላት ዳሜጅ ያደርጋልና ማይግሬን ታውቃላችሁ አይደል? ማይግሬን ሊያሳብደኝ መብራት አላይም፣ ሰው ሲያወራኝ ያመኛል። ከዛ ደግሞ እንትን ደግሞ የደም መበከል ኢንፌክሽን የደም ኢንፌክትድ ሆኗል ደም ምናምን ብለው ብቻ ታክሜ ምናምን በነጋት ወደ ቤት ገባው። ቤት ገብቼ ምናምን ሁለተኛውን ቀን ድጌ ማታ ላይ ዘጋው ድጋሚ። ድጋሚም ሴት ድጋሚ ስኳሬም ዝቅ ብሏል ምናምን ትኩሳቴ ድጋሚ 38 ነጥብ ምናምን። ከዛ ታከምኩኝ ትላንትና። ከዛ በኋላ መጣሁ ወደዚህ መጣሁ ዛሬ እና ላይክ the most painful በሽታ ማይግሬን ነው ጋይስ። በጣም የሚያስጠላ የጭንቅላት እንደዚህ አይነት ፔን ተሰምቶኝ አያውቅም እኔ። አዎ የነበረው ፔን ያካሄደውን ሕክምና ተናግሯል። ወባም ነው ነገር ሲል ነበረ። በመጨረሻ ከተነሳ በኋላ ደግሞ ይሄን ብሏል። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ጋይስ። ሚዲያ ላይ አንዳንድ ነገሮች ተለቀዋልና ብዙ ሰው እየደወልልኝ ብዙ ሰው ፖስት እየጻፈልኝ ነው። እኔ በጣም ደህና ነኝ ፋሚሊ። የጭንቅላት እጢ ተብሎ ዩቲዩብ ላይ እና ፌስቡክ ላይ ምናምን ተለቀዋልና እኔ ያመመኝ የጭንቅላት ወባ የሚባል ነው ጋይስ። መርፌ ተወግቼ 3 ቀን አሁን ትችሎኛል። ይኸው ፏፏ እያልኩኝ ነው። ጸጉሬ ምናምን እየተሰራራው ነው። እወዳችኋለሁ። ለተጨነቃችሁልኝ፣ ለደወላችሁልኝ፣ ቴክስት ላደረጋችሁልኝ በሙሉ አይ ላቭ ዩ ፋሚሊ። ያው የጭንቅላት ወባ ነው የታመምኩት ብሏል። ሰሞኑን እንደምታውቁት ክፍለ ሀገሮች ምናምን ይንቀሳቀስ ነበር። አንዳንድ ደግሞ ክፍለ ሀገር ላይ
ወባ ምናምን ይኖራል እንግዲህ ከዛ የመጣ ይመስለኛል። ማስተር አብነት አትጨነቁ ብሏችኋል። መላው ኢትዮጵያውያን በጸሎት እያሰባችሁት የነበራችሁትን በሙሉ ማለት ነው አመሰግናለሁ ያለው ማስተር አብነት እንግዲህ የመጀመሪያ ዙር ሰርጀሪውን እንግዲህ በጥሩ ሁኔታ ማጠናቀቁን በማህበራዊ ገጾቹ ላይ እሱም ገልጿል። እኔም ቀደም ብዬ መረጃ ድርሻችሁ እንደነበር ይታወቃል። በጣም ብዙዎች በውስጥ ተጨንቃችሁ ነበረ። ሰርጀሪ ክፍል ገባ፣ ምን ተፈጠረ፣ እንዴት ሆነ እያላችሁ ውድ ወንድማችንን ስትጠይቁ ነበር። ግን እግዚአብሔር ይመስገን እሱም ታዲያ በማህበራዊ ገጹ ላይ ሕክምናዬ አሁንም ይቀጥላል፣ እንደወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራ ላለሁ ብሏል። ስለ ድጋፋችሁና ወረት ለሌለበት ፍቅራችሁም ከልብ አመሰግናለሁ ሲል ማስተር አብነት እንደምትመለከቱት ከሆስፒታል ሆኖ መልእክቱን አስተላልፏል። እጅግ በጣም እናመሰግናለን። ማስተር አብነትም ፈጣሪ ጨርሶ እንዲምረው አሁንም ጸልዩለት። አመሰግናለሁ። እስኪ ደግሞ ዛሬ ትንሽ እንሳቅ። ስቶሪ ታይም። እሺ ምንም ያልተጨመረ ያልተቀነሰ ጋይስ በጣም በቃ ምን ዝናናበት ስቶሪ ታይም ንገራችሁ። 9 እና 10 ማለት ነው። ያው ስም አልጠራም። በጣም በቃ ቤስት ፍሬንዴ ጓደኛዬ እና ያው የክፍላችን አላቃ ነው ጓደኛዬ ማለት ነው። ኃይለኛ ፍቅር ያዘው ጋይስ። እኔ እውነቴን ነው ማርያምን በቃ በጣም ጥልቅ የሆነ ፍቅር ያዘው ጥልቅ። ከዛ በኋላ አብረን በቃ ተጨነቅን ተጠበብን። 10 ክፍል ነው ትዝ ይለኛል። ከዛ በኋላ መጨረሻ ላይ ነገ ጧት ቤት ና አለኝ። የሆነ ቀን ነገ ጧት ቤት ና አለኝ። ከዛ እኔ ምንም አልጠረጠርኩም ጋይስ። እንደዛች ሴትዮ ምንም አልጠረጠርኩም። ጧት ቀጭ እያልኩ እነሱ ቤት ሄድኩኝ። ከዛ የጓደኛዬ እናት ነርስ ናቸው። በስሪንጅ 2 ስሪንጅ ጠረጴዛ ላይ ተቀምጧል። ልክ ስገባ ቤት እንደው ምን አይነት መምህር ነው ደም አምጡ ያላችሁ? ከዛ እሱ ባዮሎጂ ነው እኮ ለላብራቶሪ ምናምን ላብራቶሪ ክላስ አለን ዛሬና ባዮሎጂ መምህር ነው ደም አምጡ ያለን። ምን አይነት መምህር ነው አልኩኝ። ማቤት አልኩኝ። ያ እንዲችሎ ማከለው እኮ ሰው ጋይስ በእና ቁጭ ያበላሉና እሱን የሱን ደም መጀመሪያ ከክንዱ ላይ ተወሰደ ደም። በእናንተም ቁጭ በል እኔም ደም ፊቱን ሳየው ሄጄ ሰጠው። ከዛች ከምታክል ሰውነት ላይ ደም ሰጠው ለጓደኛዬ እና ገርሞኛል። ምን ሊያረግ ነው? ምን ልናረግ ነው? ከዛ እናቱ ሄደ። እናቱ ወደ ስራ ሄዱ። ጠዋት እኔ እና እሱ ቀረን። በደም እንረጫጭ ላይ ነው በደም አገኛለሁ አዲስ አበባ በቃ እኔ ወይ ደውዬ ቢሆን አገኛለሁ። ይሄን ነገር እናወራለን እና ልሙጥሉኩን ዘረጋ ጋይስ። የኔም ቤት የግል ደብዳቤ የእጅ ጽሁፍ የፍቅር ደብዳቤ ደብዳቤ ያለ የፍቅር ደብዳቤ ለፍቅረኛ። የኔስ ደም እኔ ደም እንደመከል ሆኖ ይቀር ምንድነው አልገባኝ። የኔስ ደምስ ምን ላድርገው? ደሜን አስቀዳው። እሺ አትጻፍክ። እኔ ምን ላድርገው ለማለት ነው። በቃ አሰብኩ ጣርኩ። ምንም በደም ሊጻፍላት የሚችል ምንም ላይ ግን በቃ ምን ላድርግ ብዬ ዝም ብዬ እንደነገሩ ለአንዷ አይ ልጅና እንደነገሩ ጻፍኩልኝ ደብዳቤ። ከዛ እሱ እሺ ተባለ። እኔ እንደም ሽንት ቤት ከተተ ሽንት ቤት እስከተታችሁ ቤት ይደም ሽንት ቤት ውስጥ ተጨመረ። እኔ ደም ድሮስ እኔ በጣም ሳስታውሰው የሚያስቀኝ ታሪክ ማለት ነውና ይሄ ልንገራችሁ ብዬ ነው። እስኪ ትንሽ ሳቁ ብዬ ነው ጋይስ። እንዴ ልጅነት ምንም የማያስደርግ ነገር አለ? ይጻፍ ነበር ሙሉ ደብዳቤም ባይሆን የሆነ ደም ተደርጎ ከዛ ደግሞ በሾክ ምናምን ስሟን ተፈቅፍቆ ጠባሳ እንዲወጣ እዚህ ላይ ምናምን። በጣም እኮ የሚገርም ጊዜ ነው። የሚገርም ይሄ በዓል በደረሰ ቁጥር ይሄ ለህፃናት እንዲያፍሌት ተደርጎ ሲባል እንደሚዘረጋ መጫወቻ ይጮሃልም። እኔ ለሱን የፈጠረው ሰውዬ ባገኘው የሚሰጥ ወላጅ ራሱ ላይክ ምን ሆኖ ነው ላለው ልጆችን አያጫውት። ልጆቹ ይጫወታሉ እኮ ግን የቀረውን ሰው ናላውን ነው የሚያዞሩት። አሁን ከዚህ ከነበርኩበት ሆቴል
ህፃን ልጅ ነች፣ ትሮጣለች፣ እየነፋች ትሮጣለች። እንዴት ልቀመጥ ናላይ ተበጠበጠ። ወይ መከራ ትላለህ እንዴ? የፈጠረውን ሰውዬ ነበረ መከራ ውስጥ መክተታው። ጨዋታ እንኳን ብቻ በዓል በደረሰ ቁጥር ነው ደግሞ ይገጥመኝ። ምን ይሻላል ታዲያ? በየመንገዱ ይሸጣል፣ ገዝተው ይሰጣሉ። ልጆች ሌላውን ይበጠብጣሉ፣ እነሱ ጋር ይቀመጡ። እንዳለ መሸጥበት ቦታ እንግዛና አምጩን ነው እንጂ አምጩ ላይ እርምጃ መወሰድ አለበት። አዎ በጣም ነርቨስ ነው የሚያደርገው። በጣም በዛ ላይ ድምጽ አለው፣ መዘርጋቱ ሳይሆን ድምጽ አለው። የቱ ነው አትሉም? ይሄ ነው ነርቨስ። መፍትሄ ብቻ ነው ግን በቃ ልጆቹ ደግሞ ኢንጆይ ያደርጋቸው። ለትልልቅ ሰው ደግሞ አናት ነው የሚያዞረው። ገን መተናል፣ የፓስታዋን ንግስት ይዘናል። ውሃው ይልሻል፣ ይሞላልሻል፣ ይታደልሻል፣ ፓሉም ይመጣል፣ ዘይቱም ይገባል፣ ሽንኩርቱ ይከተፋል ነው ይፈለጣል። ቤተሰቦች ግራ የሚያጋባ ሲቹዌሽን። ኦኬ የተፈለጠ ሽንኩርት በቲማቲም ሶስ። አዎ የተፈለጠው ሽንኩርት በቲማቲም ሶስ ይገባል። እንደገና ደግሞ አለኛው ባናቱ ነው ስጋም አለው። ፓስታው ይልሻል፣ ደርሶልሻል፣ እንደያያዝ ዘይት ይደረግልሻል፣ ቅመሙም ተደፍቶብሻል። ማን ሊቀምሰው ነው ያላችሁት? ማን ሊቀም ለነፍሱ ሲል ይጣፍጣል ሊል ነው። እኔ በቃ በነገራችን ላይ ወቸ ጉድ ፖድካስት ላይ ቀርባ ፓስታው ሊያርብኛል ያለች ናት እና በቃ ፖለው አሟል ማርያምን ሾው ንፍጥ ራሱ እንደዚህ ጧ አይ ነጠረው። እኔ ደግሞ መጨረሻው አፓርታይ ታውቃታ ምንም እንደነ አሪረጋጉ ሳሙ ሙዝ ባናና ነኝ ብላ ታስባለች እና ገና አረንጓዴ እያለች እና ከኛ ጋር ደግ ስራ ምናምን ሲባል ኖ ያልሰራም እና እኔ ሌላ አረንጓዴ አሻራ ማሳረፈው እና እችላለሁ እኔ መሰሶ ነው ምናምን ይላል። ሙዝ ጥንክር ያለ ይመስሏል። ኖ የለበስከው ፈራሽ ቆዳ ነው ምናምን ሲባል አይሰማም ሙዝ። ከዛ ከሶስት ቀን በኋላ ምናምን ሲታይ ቢጫ ሆናለች ሙዝ። ቡግር ምናምን አውጥቷል፣ ነጠብጣብ ምናምን አውጥቷል። ምንድን ነው ሙዝ ምናምን ሲባል ነው የተስፋ ምልክት ጉርምስና ላይ ነው ያሉት ምናምን ይላል ማለት ነው። ከዛ ይሄ የሆነ ፌብሩዋሪ መጨረሻ አካባቢ ላይ ነው የተፈጠረው። ማርች ላይ ሙዝ ሙቅሙቃለች፣ ቆዳዋ ተቋቁሮ አስገቡኝ ፓንች ውስጥ ፍሩት ፓንች ውስጥ ሂደ ጭስቶች እዛ በጫታ ይግዙክ። ማርች ላይ ትመጣለህ እንዴ? ፌብሩዋሪ ላይ ተለመደ። ውጣ አሞኛል ስትል እኔን ለምሳሌ ሚስትህ መታ በጣም አሞኛል ብላ ብትናገር የወንድ ወዲያውኑ ምላሹ ምንድነው? ሆስፒታል እንሂድ ወይም ደግሞ ያመማትን ነገር ከነገረችው መድኃኒት ዋጭና ተኝ አይደለም። ቶሎ ብሎ ምኑን ነው የሚያቀርበው? መፍትሄውን። ፕሮብለም አለ፣ ስለዚህ ምን ማድረግ አለበት? ፊክስ ማድረግ አለበት። ሶሉሽን ነው ቶሎ ብሎ መፍትሄው። ሴቶቹ ይሄን አይደለም የሚፈልጉት ነው። አሞኛል ስትል እኔን ከዚህ ነው የሚጀምረው። ምን ሆንሽብኝ? እስቲ ጠጋቢያ እስቲ እግርሽን ልዳብስሽ ምናምን በቃ 80% ድናለች። አዎ እንግዲህ ወንድ ልጅ ክብሩን ነው የሚወደው፣ ሴት ልጅ ደግሞ እንክብካቤ ምናምን ነው የምትወደውና ለዛ ይመስለኛል። ግን ሴቶች አሁን ይሄን እያያችሁ ያላችሁ ትክክል ነው ያለው ሰውየው። አሁን አንዴ እኔ ጓደኛ አለ እና ጊዮን እንጨፍራለን። ግን እኔ የምወዳትን ልጅ ለካ ይወዳል። አይ እዛ አንድ ቀን እንደምንም ብሎ ወስዷታል። እኔ የለሁም። አንተ ዞር ባልክበት እሱ ላፍ አረገኝ። እዛ ተመልሼ የምመጣው ነው ነኝ እሷም አታውቅም። እዛ ወደ ቦርቸሌ የሚወስድ ጉዳይ አስይዞኛል። አንቺ እንዴት ታደርጊያለሽ ስላት እኔ በቃ ከማንም አልሄድኩም ከእንትና ጋር ነው አለች። እንትናም ፈልጌ እኔ እንዴት ታደርገኛለህ ብዬ በቃ የቦርቸሌ ትልልቅ መርፌ ስወጋ ቀረብኩኝ። ይሄ ሁሉ አባላዘር በሽታ ነው። ምን ጨብጥ በለው አትዋሽ። በቃ ምን ተዋሽ? ምንድን ነው አንተ? የራሱ ጉዳይ አሁን ያልሞከረው አለና እንዴ ጋቢ እየተከናነብን ቦርቸሌ ጠዋት እየሄድን እንዳንታይ እንዴ
ማለት ገጠመኝ ነው እንዴ? ምንም ማረጋት ልክ ነው። እኔ ምን ላርግ? ደምረ እግዚአብሔር ስሙ ራሱ ያስጠላኩ። ግን ከሄድሽ ይሻላል። ከኮምቦልቻ ኤርፖርት የዛሬ 15 ቀን ኤርፖርት ላይ ስመጣ ክራንቺህ ካርጎ እቃ ጋር መግባት አለበት አለ የሴኩሪቲው። በእኔ ምክንያት 15 ወይ 17 ደቂቃ ፕሌን ዘግይቶብኛል። አሁን ዛሬም አልተለወጠም ማለት ነው ሰው። ከዛ ታጋራጉበት፣ መጀመሪያ ታጋ አታርጉበት፣ ይሄ ግር ነው። ለምሳሌ አውሮፕላን ውስጥ ስትገባ የሴኩሪቲ እንትኖች አሉ። አደጋ ጊዜ በዚህ ተወጣላችሁ ምናምን በዚህ ተወጣላችሁ። አደጋ ጊዜ ክራንቼን በካርጎ እቃ መጫኛ ላይ ተጭኖ እኔ ሆስተሷ ልታዝለኝ ነው እንዴ? ከሱ በፊት ራሱ ያለ ክራንች እንዴት ነው አውሮፕላኑ ላይ መውጣት የሚችለው አንድ ሰው? እንደዛ ካሉ እኔ እንጃ፣ በጣም ግራ የሚያጋባ ነው። ሙሉ የቲክቶክ ፋሚሊ ያራዳ ፕላንፕሌቶች እንዴት ናችሁ? ምርጥ ይሄው ተፈተናል፣ ተለቀናል። ያራዳ ልጅ ክብር ምስጋና ለመድኃኒዓለም ምርጥ ጊዜ። አሁን በአዲስ መልክ ምርጥ ቪዲዮ እንለቃለን። ፎሎ አድርጉልሽ እንዳትረሱ ነው። ያራዳ ልጅ እንኳን ደህና ቆየሽን ያራዳ ፕላንት፣ እንኳን ደህና መጣሽ። ፎሎ እናደርጋለን፣ ከጎንሽ ነን። ፈታ በያ አይ ሁሉ እንዴ የኔ መድኃኒዓለም እንደው ሳልቀየርባችሁ በፊት ሞተረኞች ናቸው ሄልሜት አድርገው ነው በለኝ። ጭራሽ ካክስ አድርገህ ትመጣለህ። ቤቤራክተ ምን ቀረኝ ነባት? የቀረ እኮ ስክራፕ ተቀብተህ አይደል? ትንሽ የኩከምበር ነገር አድርገህ እግረ ሞቅ ባለ ዘብዘብ እያደረግ ፔዲኪዩር መሰራት ነው። እንደው ማን ነው እስቲ ደፍሮ እናንተን የሚያገባው? ከምር እንደ ግራ ገባኝ እኮ። ከአንድ ቤት ሁለት ማወራ ይሆንማ በምን ሂሳብ? እንደው ይህን ቪዲዮ ግብጽና ሶማሌ እንዳያዩት። ለእነዚህ ሰዎችማ ጥይት አናባክንም ብለን በኮባ ሽጉጥ ነው የሚገጥሙን። አይማማ ኢትዮጵያ ምን ይደረግ? ለቁጥር አንድ ወንድ እኔ ብቻ ቀረው። ፍርጃ እኮ ነው የገባ ነው ዘንድሮ። ካለው አካፍሉ ይላል። ስታካፍል ደግሞ ያካፈልክል ሰው ጠግቦ እንዳይጠፋ ቃል አስገባሃለሁ። የምኑን አሁን የሆነ ይሄ ወርቅ አይቴ በቃ እንዲህ ብለሃል። ግን የሆነ ነገር አንተ ለማስጣት ተንበርክኬ ነው ወይ ቆሜ ነው ወይ እንደዚህ ብለህ ነው ወይ እንዴት ነው ቃል የምትገባው? እገባለሁ፣ ቃል እገባለሁ። ምንድን ነው የሚለው ቃሉ? ከዚህ ሀብት ውስጥ ማትቀየር ከሆነ ከዚህ ሀብት ውስጥ የሆነ ሩብ እኩሌታ እሰጥሃለሁ። እውነት? ከዛ በኋላ ግን ቃል ገብተህ ኢትዮጵያ ወጣቶችን ወክለህ ላትኮራ ልክ እንዲህ ብለህ እጅ ታነሳለህ። እሺ ከፈለክ እጅ ላይ አደርግልሃለሁ ነው አንገቴ ላይ ነው ማለት እንደ ከሱማ ከዛ ላይ አንገቴ ላይ ነው እንጂ አንገቴ ላይ ነው እንጂ አንገቴ ላይ ነው ይመቸኛል። ስለዚህ ቃል ትገባለህ። ደስ ይለኛል። ምን ችግር አለው? ይመቸኛል። ያው ከበኋላ ላይ እንዳልሽረው እኮ ሰርኩ በኋላ እንጂ እገባለሁ። እንግዲህ ተለቀቀ ቆሜ ነው ቁጭ ብለህ እንደ ያመጣለሁ ና ወደዚህ ጉድ ነው ወይስ እንዲያለ እኔ ይህን ቃል ሲገባ ይህንን ሀብታም ሲሆን ወደ ቢሊዮነርነት ዓለም ሲጠጋ ላልቀየር ደሃኑንም ሀብታሙንም በኩል ለማየት ሽሮ አካባቢውን ከሄድኩ ሽሮ አብሬ ለማብላት ስጋ ሀብታሞች ጋር ስጋ አካባቢውን ከሄድኩ ሀብታም መስዬ ለማብላት የትም ዓለም ሲዞር ላልቀየር ከዛሬ ጀምሮ ቃል እገባለሁ። እንደሳ ቃል እገባለሁ። ያንሳል ዙር እስቲ አሁንም ሌላ ገምልኝ እንግዲህ ከቤት አልወጣም። ለቃል ኪዳን ምልክት ይዞን ዘንድ አሁን ቼክም እሰጥሃለሁ። እሺ ቼክ አምጣልኝ። ቻንስ ክብቷል ለዛች ጋር እንደ ስንት ነው? 27 ሚሊዮን 2 ሚሊዮን ነው። ስንት ሚሊዮን ነው? 27 ሚሊዮን 27 ሚሊዮን ብር
ተው እንጂ ስለዚህ እቺን ብር ቁጥሩን ሌላም እንትን በላ ሌላ ለተም እቺ ብቻ ታንሳለች። ኧረ አሰኝም በቃ 7 አሰኝም ቢል ወይ ጉድ ተጽፎ መጥቷል። ይሄንንም ከዚህ ጋር ይኸው ላልቀየር በላም ላልቀየር የብርም ብዛት የምንም ብዛት የፎቅ ብዛት አይቀይረኝም። በቃ አንዳንዴ በእግርም ሄዳለሁ በል አንዳንዴ በእግርም ሄዳለሁ መኪና ላይ ብቻ ልንጠለጠል ስለዚህ ሀብታም ባህሪ ይሄ ነው። እስቲ እንሰቅ እንግዲህ አይታችኋል። እንግዲህ መልስ ምናምን እንደዚህ በቃ በቃ ይሄማ ምን ያወጣል? ያው ቁጡ ዋጋ አይነገርም። ማይ ጋድ ምንድን ነው ታዲያ? ደስ የሚል ነገር አለው ግን ደስ የሚል ነገር አለው ታዲያ ዝም ብለህ እስካሁን በደረቁ አንድ ልድገምልህ እንዴ? ኧረ በጣም የሚገርም ነው ይሄ። ኧረ ድገሙ። ማይ ጋድ ይሄ በብር ብተመን እንግዲህ አንድ ፎቅ ነው። እንግዲህ ካፕታም ጋር አሁን ሙሉ ደርድሬና ብለህ እንግዲህ ምን ላድርገው? አንዳንዴ ጥሩ ነው እንደዚህ ጥሩ ነው እንደዚህ ታዲያ እንደዚህ። ስለዚህ እኛ እንደዚህ ነን። ከዚህ በፊት በጣም አስጨንቀው ነበረ። አዳማ አንተ ሆቴል መጥቼ የተወሰነ ነገር ጻፍ ስል ስንት ነው የጻፈልህ? ምንድነው ያጻፍከው? ምንድነው ያደረገው ሲሉ ነበር። እንግዲህ ዛሬ ያው 27 ሚሊዮን ብር እንግዲህ ተው እንጂ መጣ ነው። ይቺ ትንሽ ነች እኮ ይቺ ትንሽ ነች። ገና ሌላም ቀስ ብዬ እንትን አደርጋለሁ። እንግዲህ ምንም ማድረግ አይቻልም። እንዴት ነው የምትንቁን? ማለት እንዴት አድርጋችሁ ነው የምታስቡን? እኮ በጣም እኮ የሚገርም ነው። ተመልካቹን እንዴት እንደሚያስቡት ባይምሯቸው አላቅም። አሁን እንዲህ አይነት ድራማ አምነን ኧረ በስመ አብ የምትሉትም በሉት። ይሄን ሰውዬ ዘፋኝ ነኝ፣ ግን ሌላ ስራ ቢኖረኝ የምዘፍን ሴት አይደለሁም። አትቀላቅለኝ። ስራሽ ስለሆነ ብቻ ነው ስራዬ ስለሆነ ብቻ ነው እንጂ ሌላ ስራ ብሰራ የመስፈን አላማ ያለኝ ልጅ አይደለም። የምርሽን? አዎ የምርሽን። በጣም አሪፍ ሙያ አይደለም ነው? ቆንጆ ነው ለሚፈልገው። አንድ ዘፈን ዘፍነሽ 300 ብር 300 ሺህ ብር 400 ሺህ ብር ታመጫለሽ። አንዲት ጠረጴዛ ሲሸጠሽ ግን እንደዛ ታዲያ ይሄኛውን ነው የምወደው። ይሄኛው ጠረጴዛ ሽጬ ያገኘሁትን ገንዘብ ነው የምወደው። አንተ በገለጽከው አማርኛ ማለት ነው። ለምሳሌ አበባም ሊሆን ይችላል፣ ምግብ ቤትም ሊሆን ይችላል። ስለዚህ አሁን ድምጽሽ ቢሸጥ ኖሮ ድምጽሽን ትሽጥና ግን ንግዛሽና ሌላ ስራ አዊ በጣም በቃ እኔን እንትን ለሚያደርጉኝ ሰዎች አሁን ሙዚቀኛው ነህ የሚያስጽፉብህ ሰዎች አሉ አይደል? ሙያ እኮ አላቸው። በቃ ግን እኔ ውስጣቸው ላለው ሰው ነበር የምሰጣቸው። ከዛ በኋላ እኮ አልፈልገው ወሰድኩሽ በኋላ ይሰዱ በገር በኔ ተንቶ ወይ የለም በገር በኔ ችግር የለም። በጣም ደስተኛ ነኝ እንደዛ ቢሆን። ከዛ ዋናው ግን ዋናው ምንድነው? በሌላ ነገር እኔ ገንዘቡን ላምጣ። ስለዚህ አሁን ያለው ሙያ ደስተኛ ነሽ? አይ ያው ስራዬ ስለሆነ ሰራለሁ እንጂ ግን ልጄ ላይ ሳይው በጣም ነው የምደሰተው። ላንቺ ስላልታወቅሽ አይ አይደለም አሁን ጎበዝ ነሽ አይደለም ምናምን እኮ አይደለም እናወራ። በቃ ማለት ለኔ የሚያስደስተኝ ሌላ ስራ ነው። እውነት ነው። ግን እኔ ደግሞ በጣም ድምጽሽ ስለምወደው እንደዚህ ስላልሽ ለምን እንደከፋኝ እኔም ከፍቶኛል። ለዛ እኮ ነው ይከፋል። ድምጽ በጣም ስለሚያምር ትዲላቸው ስለሚችል በቃ የራስሽ ነው። ግን በጣም ድምጽሽ ግን የሚወደድ ስለሆነ አንዳንድ ሰው ብዙ ሰሪ ይናፍቃል አይደል? አዎ። ግን በቃ ለምሳሌ አሁን ይሄ ሙዚቀኛ መታተር አለበት። ገብቷላ? እንደዛ አይነት ሴት አይደለም። እኔ አሁን የምፈራው በጣም ለሚወዱሽ የሙዚቃ አፍቃሪያዎች አንድ ቀን በቃኝ እንዳትል። አይ እሱም በሌላለው በቃ ጥሬ ነው ጥበብ ጥርታይ ነው ምናምን ብዬ አላመናፍስም ነው። በቃ ገንዘብ የምሰራበት ሙያ ስለሆነ ነው። እንደ ስራ ነው የምሰራው ነው። አዶናይ እንግዲህ ታነቅሶታል። 15 ብር ይሄን ንቅሳት ያወጣል ወይስ አያወጣም? ቢሉ
ምን እንበል እንግዲህ በጣም ትክክል ያልሆነ ነገር በፍጹም አይደለም። የሰው ልጅ የመላእክትን እንደዚህ ሰውነት ላይ ንቅሳት ማድረግ ክልክል ነው፣ አይደረግም። ምን ትርጉምስ አለው? ምን ምስ ማለት ነው? አሁን የፈለገ አንድ ሰው ብትወዱት ምናምን ብትሉት እንደዚህ አይደረግም። ነገ ተጸጸትበታለህ በእርግጠኝነት። እንግዲህ በኢቢኤስ እና በመቅደስ መካከል ያለውን ነገር ስናገር እንደዛ ለማለት ፈልግ አይደለም ምናምን የምትሰራበትን ካምፓኒ ማመስገኗ ምናምን እኔ አይ ዶንት ኬር ባይ ዘ ዌይ መቅደስ ከኢቢኤስ ከወጣች ጀምሮ በአሽሙር ኢቢኤስ ነው የምትናገረው እና እኛ ጅሎች አይደለንም። ፕሮፌሽናል የሆነ ነገር እና ያልሆነ ነገር እንለያለን። በእንትን ሌሎች በሰው ሀዘን ገንዘብ በሚሸቅሉበት ጊዜ ማለት ኢቢኤስ የእንትናን የነፂን ቀብር ስነ ስርዓት በቀጥታ ሲያስተላልፍ ነበር። ስለዚህ እየሸቀለ ነው ብላ አባይን ማሞገሷ ነው ማለት አባይ ብቻውን ራሱን ችሎ ሊደነቅ ይችል ነበረ። የሆነ ሌላ ሰው በጎን መውጋት ሄልዚ ነው ብዬ አላስብም። ያ ፕሮፌሽናልም አይደለም እና እንዳልኳችሁ ደግሞ የራሱ ችግር ሊኖርባቸው ይችላል። ኢቢኤስ ከፍሮሽ ነው ምናምን ብላችሁኛ ምናምን እኔ በጣም ነው ደስ የሚለኝ ካምፓኒ ነው። ኢቭን ብሰራበት እንደ ቲቪ ስቴሽን ብሰራበት ብዬ ከማስባቸው ድርጅቶች አንዱ ነው። በጣም ነው የምኮራባቸው፣ በጣም ነው የምወዳቸው። ከዛ በተረፈ ግን የራሳቸው ችግር ሊሆን ይችላል። ማንም ሰው አንድ እንትን መስሪያ ቤት ላይ መሻገትም አለበት ብዬ አላስብም። ወደ ራሱ ነገር መሰማራት፣ የተሻለ ነገር መፈለግ ኖርማልና ሄልዚ ነው ብዬ ነው ማምነው። ግን ደግሞ ከሄደበት እንትን ሲወጣ ግን ሄልዚ በሆነ መንገድ መሆን አለበት ብዬ ነው ማምነው። ከዛ በተረፈ ግን አንድ ሳላነሳት መጥቀስ የማልፈልገው ሰው ናፍቆት ናት። በጣም ነው የምወዳት። ኢንፋክት ኢቢኤስ ከመግባቷን በፊት እናቃት ነበረ። ፕሮፌሽናል ናት። በጣም የተማረች ልጅ ናት። በጣም አስተዋይ ናት። በዛ ላይ ደግሞ ላይክ ስለ ኢቢኤስ እኔ ክፉ ነገር ስታወራ ሰምቻት አላውቅም እና በጣም ነው ሪስፔክት ማረጋት። እንደውም በቃ ውለታቸው አለብኝ በጣም ጥሩ ጊዜ አሳልፊያለሁ ስትል ነው። ክፉ ነገር በቃ ስራዋ ላይ ነው ፎከስ የምታደርገው እና እውነት ኢቢኤስ አጣ ብዬ ካልኩ እንኳን ናፍቆት በጣም ሚስ አረጋታለሁ። ፐርሰናሊ በጣም ነው ደስ የሚለኝ። በቃ የሆነ ክብር ያላት በጣም ክላስ ያላት ሴት ናት እና ላመሰግናት እፈልጋለሁ። ሞር ሻይን እንድታረግ ሆኗል ኢቢኤስ በመግባቷ። ግን መጀመሪያውም ሽዝ በጣም ፕሮፌሽናል የሆነች የእውቀት ሴት ነበረች እና ሌሎችም ደግሞ የምታውቋቸው ሜንሽን አድርጉልኝ። አመሰግናለሁ። ቴንክ ዩ። አንዳንዴ የሚደረጉ ብሽሽቆች የተቋሙን ሁኔታ አይገልጹም። ተቋሙ እንደምታውቁት የነፂ ረፍት ጊዜ ባረፈ ጊዜ በቃ ማስታወቂያም ሳያስተላልፍ ምናም ሌላ ፕሮግራሞችን ሳያስተላልፍ ፕሮግራሙን አጥፎ ዘሎታል ሙሉ ቀን ማለት ነውና የሱ ጣቢያ ሰራተኛ አይደለም ግን እንደ አንድ ጣቢያ ክብር ሰጥቷል ማለት ነው። ይሄንን ጉዳይ እዛ ውስጥ የሚሰሩ ሰዎች እንደ ግል መበቂያ ንግግር ከተጠቀሙበት ጥሩ አይደለም። አሁን የመቅደስ አባባል ከዛ ጋር ይያዛል የሚለው ቀሳ ነው የተነሳባት። ምክንያቱም ሌሎች የነፂን ረፍት መሸቂያ ሲያረጉት አባይ ቲቪ ግን ብላ አመሰገነች። ሌሎች የሚለውን ነገር ትታ ያው የተያያዥ ነገር ስላለው ማለት ነው። ኖርማል ሰው ምንም ከኢቢኤስ ከተያያዥ ነገር የሌለው ሰው ቢሆን በዚህ መልኩ አይተረጎም። እሱን ትታ ግን አባይ ቲቪን ለብቻው በራሱ አቁማ ማመስገን ትችል ነበር እና አንዳንድ ጊዜ ያችን ነገር ተጠቅሞ የነበረውን ነገር ያልነበራቸውን ቂም ለመበቀል መሞከር፣ መጥፎ ነገር ለመናገር መሞከር ጥሩ ነው ብዬ አላስብም። ከዛ ቤት ውስጥ ከኢቢኤስ ውስጥ ራኪብን ማየታችሁ ከሆነ ከለቀቀች በኋላ ምንም አይነት ነገር እንዲህ ነው እንዲያ ነው አትልም። በችግር ግን የሆነ ሊሆን ይችላል የለቀቀችው። እንደዚሁ ናፍቆትም እንደተባለው ሌሎቹ ግን ሲለቁ መጀመሪያ ተስማምተው የገቡበትን ነገር ሲለቁ እንደ መክሰሻ ያመጣሉ። ይሄ ማለት ነው ኢቢኤስን ሙሉ ለሙሉ እየደገፍኩ ምናምን የሚያደርገው ነገር ሙሉ ትክክል ነው ምናምን እያልኩ አይደለም። ከዚህ በፊት የሀና ዮሐንስ ጊዜ ታስታውሱ ከነበረ በማህተብ የተነሳ ውዝግብ ነበረና ማህተቤን እያስወለቁ ነበር የሚያስገቡኝ ብላ ነበርና ግን ከአንድ ዓመት በላይ ነው 2 ዓመት ነው መሰለኝ ኦልሞስት እንተዋወቃለን ስትመራ ነበር እንደዛ እያደረገች። ከዛ መጨረሻ ላይ ግን መልቀቅ ደረጃ ሲደር በኋላ ላይ እንደውም እንድታረጉሉ አርጋውሉ መግባት ጀምራ ነበር። ከለቀቀች በኋላ ግን የተጣላ ነው በዚህ ነው ብላ አለች። የመጀመሪያ ቀን አውልቂ ማህተምሽን ሲባል ነው ማቆም የነበረባት። ተስማምቶ አንድ የድርጅቱ ኤዲቶሪያል ፖሊሲ ሊሆን ይችላል፣ ሃይማኖታዊ ነገር እዚህ ውስጥ አይገባም ተብሎ ሊሆን ይችላል። ያኔ ካልተስማማን መጀመሪያውኑ መተው ነው። ተስማምተው ሲሰሩ ቆይቶ መጥቶ በኋላ ላይ እንደዛ ማለት ግን ተገቢ ነው ብዬ አላስብም። ኢቢኤስ እና አባይ ቴሌቪዥን
ከመሸ እዚህ ፌስቡክ ላይ ስሽከረከር አንድ ጽሑፍ አየሁ። ጽሑፉ እንደዚህ ብሎ ይጀምራል። ለእነዚህ ሁለት የቴሌቪዥን ጣቢያዎች ቀኑን ሙሉ ያውን በእሁድ መዝናኛ ቀን ያውን በበዓል ዋዜማ ሙሉ ቀንን በሐዘን ሻማ እያበሩ ያለ ማስታወቂያ ማሳለፍ ቀላል ውሳኔ አይደለም። አጋጣሚ ደግሞ ሁለቱም ጣቢያዎች የማስታወቂያና ስፖንሰር ሞልቶ የሚመለሱ ናቸው። ለአንድ ደቂቃ ከብር 20 ሺህ በላይ የሚያስከፍሉ ናቸው። አንድ ደቂቃ ማለት ይህንን ጽሑፍ አንብባችሁ እስክትጨርሱ ማለት ነው። አስቡት፣ ቀኑን ሙሉ እሱ ላይ ነው የፈረዱት። ኢቢኤስ ለነጻነት ወርቅነህ እንደፈለገ ቤቱ ነው። ቤቱ ማለት የእናቱ ጓዳ ከከፍተኛ ተከፋይነት ጋርም ያስተዋወቀው ነው። ሲያመው አሳቢው ነው። ብዙ ያደረገለትና የጣርለት ነው። አልሆነም። ያም ሆኖ የከበረ ምስጋና ያስፈልገዋል። አባይ ቴሌቪዥን ነጻነት ወርቅነህን በማክበር ካልሆነ የሥራ ግንኙነት ኖሯቸው የሚያውቅ አይመስለኝም። ነጻነትን ቀኑን ሙሉ ሲያስቡ መዋልና ማደር በተዘዋዋሪ ኢቢኤስን እንደ ማስተዋወቅ ተደርጎ ሊወሰድ ይችላል። ሚዲያዎቻችን ውስጥ ያለውን በሽታ ስለማውቅ ይህን የምላችሁ ሌላ ጣቢያ ላይ ታዋቂ የሆነ ሰው ለቃለ መጠይቅ ይዛችሁ ስትገቡ የሚከፋቸው አሉ። ገጥሞኝም ያውቃል። አባይ ቴሌቪዥን ስለ ነጻነት ላደረጉት ምስጋና ይገባቸዋል። ቴዎድሮስ ተክለአረጋይ ናንተ እንዳይመታ ሊፈነዳ ነው። ቲኦ አንቺ በደንብ እንዳከፍችው ማርያምን እንበሰብሳለን። ወቂ ፖርካ ሚዜሪያ በለ ቤቱ ቀውጢ ደግሞ ብርጭቆ አስቀምጣለች ባዶ ነው። በቃ ዝም በል። ወይኔ ማርያምን ጠጅ አልኩኝ። እግዚአብሔርን ፊት ያልቀረ ጭንቅላት ቀላል ይሸታል እንዴ? በቃ ወይኔ ቤቱ አንቺ የምር አብረሽ ተከፍቻለሽ እንዴ? ክፈጁ አንቺ ወዴ ተወጥሮ ነበረ። ወይኔ ጎረቤት ተሰበሰበ። አንቺ ምንድን ነው? ከባድ ነው። ደግሞ እኮ ከፍታ መሮጣ እንጂ እኔ ቤቱ አይደለም የሚያሳስብኝ። ይሄ በሰላማዊ መንገድ ቀስ ተብሎ ተከፍቶ ተጠጥቶ ቢሆን የጠጣውን ሰው አስባችሁታል? መስዋዕቱ ስለሚሰበር ባካችሁ ላቆም ነው አላይዱልኝ። እባካችሁ መስታወቱ ይሰበራል፣ ወደ ኋላ ተጠጉ። ይህ የመድረክ መሪው ተማጽኖ ነበር። ነገር ግን ደስታው አይናቸውን የሸፈነው ተመራቂዎችና ታዳሚዎች አልሰሙትም። ውጤቱም አሰቃቂ ሆነ። ዛሬ በአርባ ምንጭ በነበረ የምረቃ ስነ ስርዓት ላይ መድረክ መሪው ደጋግሞ አስጠንቅቆ ነበር። ሆኖም ማስጠንቀቂያው መሬት አልወደቀም። ከፍታው ላይ ተሰባስበው የነበሩት ሰዎች የተደገፉት መስታወት በድንገት በዚህ መልኩ ተደርምሶ ቁልቁል ወደ መሬት ተፈጠፈጡ። በአደጋው ምክንያት በበርካታ ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። እስካሁን ባለው መረጃ በአርባ ምንጭ በሚገኙ የጤና ተቋማት ከ19 በላይ የሚሆኑ ተጎጂዎች የሕክምና እርዳታ እየተሰጣቸው ይገኛል። የደስታው ቀን በአንድ አፍታ ወደ ሰቆቃ ተቀይሯል። መዘናጋት ዋጋ ያስከፍላል። እንዲህ አይነት አደጋዎች በሌሎችም ቦታዎች እንዳይደገሙ ሁላችንም ጥንቃቄ ማድረግ አለብን። በጣም ዘግናኝ ነው። በዛ ላይ መስታወት ነው፣ አብሯቸው ነው የሚወርደው መስታወቱ። አስቡት እንዴት የከፋ እንደሚሆን። በዛ ላይ እየተናገረ ቪዲዮን ወደ ኋላ አድርጋችሁ ማየት ትችላላችሁ። እየተናገረ ነው መድረክ የሚመራው ሰው። መስታወቱ ሊሰበር ይችላል፣ ወደ ኋላ ሁኑ እያለ ኮንዶሚኒየም ጓደኛዬ ጋር ሄጃ እየተጫወተ ምናምን ድንገት ሚስቱ እየሮጠች ወጣችና ቤብ ወሰዱት እኮ ቂጤን ወሰዱት ብላ እየሮጠ ወጣ። እሱ ምንድን ያሉ ነው ምናምን ብዬ ካሜራ ፈለጉ። ፕራንክ ነው እንደ ነገር እዛ ተከትዬ ስወጣ ያበደች ነው። ቂጤን ወስዳችሁ ማናችሁም ሰላም አትሆኑም። ከዛ እሱን ዞር ብዬ ያለው እሱ ብሷል። ቡራ ቀራዩ የሚስቴ ቂጥ ተወስዶ እኔ ዛሬ ተኝቼ አላድርም ምናምን። ከዛ ዘበኞች መጡ ምናምን ነገር ወዲያውኑ ፍጥንጥን ብሎ የሰኒ ቂጥ አስመላሽ ኮሚቴ ተሰባሰበ። ኮንዶሚኒየም ይፈተሻል ምናምን። ከዛ እኔ ዞር አልኩና እነዚህ
ሰንዬ ቂጥሽ እኮ አለ አልኳት። ሴተኛ አትለኝም ከወል ወጣው አልኩ። ሁሉም ሰው ስርዓት እንዲኖረው መልካም እንዲሆን የሚፈልግ ሰው ነው እና ውሾቹም ጨምሮ በሶፍት ጠርገው እንዲሰራት ከበሉ በኋላ ማረብ አውጥተው ምናምን እንደዚህ እንዲጠረጉ ቢቻል እንደዚህ የመሻማትና አይፈልግም። ሹካ ይዘው አጥንት በዚህ እና ጠዋት እንደተነሳ ውሾቹ ውሻ ናቸው። ገብቷል። ኦልሬዲ ሌላ ነገር ሊያደርጉ አይችልና ለመጸዳዳትም ወይ አጥንት ይቀብራሉ ምናምን። ስለዚህ ይቆፍራል። አትክልተኛ ቤት ውስጥ ጋርደን አለ። ትልቅ ጋርደን አለ። ተቆፍሮ ያገኘዋል። እንዴት ቆፈርሽ? ግብ ታተነ መነጋገር አለ። ውሻ ስትራንግል አቼቴ ለመከፍ ውሻ ልቀጥረው በቃትራ እኔ ኮታኩታለሁ። አንቺ ሴት አትመፋቀፈቀ ወለድ ሆዷን አዲስ ሁሉ ሰው ልብሱን አድርጎ ቦርሳ ይዘኝ ተራራቱ ኑሪ ጋሼ ቴንክ ዩ ቀስቅሰውናል። ታታና አንዷ የመጨረሻ ሉሲ የምትባለው ውሻ እንግዲህ ከልጅነት ጀምሮ ነው ያደገች። በጣም ትራውማታይዝ ሆና ኢቮልቭ አደረገች። ቻለች ቋንቋ የሰው ቋንቋ በመመታት አንቷ በቃ በዛለች አወራች። ትራሞ ኢቮልቭ አደረገችና ቻለች። ነገር ቻለች። እውነቴ ነው ባወራችና በቃ በዛለች። ሁላችን እሱ ራሱ ፋዘር ፕላኔት ኦፍ ዴፕስ ነው የሆነበት። ድንግጥ አለ። ቆመ። ማን ያወራው? ሳሚ አንተ ነህ ምናምን? አይ ማንም ያወራ የለም። እኔ ነኝ። ምንድነው ኬዝ ከኔ ጋር ሁሌ በነጋ በጠባቁት ልክ ከስራ ሲገባ ተቆፍሯል። አንቺ ሴትዮ በቴስታ ንቅል ያደርጋታል። የቤብን ስልክ የሰረቀውን ሌባ ነው ማሳያችሁ ዛሬ። ይሁት ይሄ ልጅ እንደምታዩት ቤብ እኑን ይዞ ወደኋላ ዞር ሲል ብቻ ነው ከኪሱ እጁን የለቀቀው። በዛሽ ቅጽበት እንዴት ስልኩን እንዳወጣበት ማለት ነው። እግዚአብሔር እንደው ምን ያህል እንደሚያዝንብ በእውነት። እንደዚህ ነጠላ አድርጎ ከዛ ሲጨርስ ደግሞ ከወሰደው በኋላ ቀጥታ ጸበል ቀርቶ ረሽቶ ነው ሰው ሄደውና በጣም ነው የምትገርመው። ያው አንዴ ሆኗል የኛስ፣ እናንተ ግን ተጠንቀቁ ለማለት ነው። መልካም በዓል። አረ እንዴት ቻልክበት? እንዲህ አይነት ሃይማኖት ቦታ እንዲህ አይነት ነገር የሚያደርጉ ሰዎች በጣም ነው የሚገርሙኝ። ምን አይነት ሊና እንዳላቸው ይገርማል። እንግዲህ ክቡራትና ክቡራን ለዛሬ ይዤላቸው የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።